በቅዱስ መጽሐፍ ላይ ህልምና ራእይ የእግዚአብሔር ስጦታዎች ናቸው። ስለዚህ ከአምላክ የሚሰጡ ስጦታዎች ናቸው። ስለዚህ አንዱ ስጦታ ነው። አንዱ ህልም ምንጭ ዲቫይን ሪቨሌሽን መለኮታዊ መገለጥ፣ ህልም መልአካዊ ይሉታል። እነዚህ ብዙ መልኩ ማየት እንችላለን። አንደኛ ፕሮፌቲክ ድሪምሶች ልናይ እንችላለን። ትንቢታዊ ህልሞች ማየት፣ ይሄ እንግዲህ ህልም መልአካዊ ከሚባለው ክፍል ነው። እንግዲህ በተለይ በጣም ስለ ህልም ሳነብ ከገረሙኝ ጥቅሶች መካከል የኢዮብ ጥቅስ ነው። ቁጥር 14 እስከ 16 አካባቢ ምን ይላል? እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እግዚአብሔር በአንድም ወይም በሌላም ነገር ይናገራል፣ ሰው ግን አያስተውለውም። በህልም ይላል አንደኛው መናገሪያው፣ በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ይላል። አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ የዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል ይላል። ስለዚህ አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው፣ ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያዕቆብ ደግሞ ከምድር እስከ ሰማይ የተዘረጋ የወርቅ መሰላልን ሲያይ እንመለከታለን። በጣም ይገርማል። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ኪዳን ደግሞ ዮሴፍ ያየው ህልም፣ አረጋዊ ዮሴፍ ሰባ ሰገል በህልም፣ የጲላጦስ ሚስትም ራሱ ያየችው ህልም ሁሉ የምናየው ነገር ነው። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው። በደንብ አድርገን ማሰብ ያስፈልጋል። እና አንዱ መምህር ነው። ለምሳሌ በልቡና፣ በመጻሕፍት፣ በመምህራን፣ በተፈጥሮ አምላክ እንደምናውቁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ፣ ደረቱ የብር፣ ወገቡ የብረት፣ ጭንና ጭኑ የብረት፣ እግርና እግሩ የብረትና የሸክላ ቅልቅል ምስል ነው እና የሚተረጉምለት ጭምር አጥቷል። ህልሙም ጠፍቶታል በመጀመሪያ ደረጃ እና ዳንኤልና ሰለስቱ ደቂቅ ተርጉመውለታል። ስለዚህ እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው። ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም 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 ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል። መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል። ከአሳሳችን ምን በዚህ ልንለይ እንችላለን። ከረቂቁ ዓለም ጋራ የሚያገናኘንም መሰላል አድርገን ልናየው እንችላለን እና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ወይም ቢገለጽልን በደንብ አድርገን ለመረዳት፣ ለማጤን፣ ለመመርመር ጥሩ ብቃት ላይ መሆን አለብን። አሊያም ደግሞ ይሄን ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል። እንደነ ዳንኤል እንደነ ዮሴፍ ማለት ነው እና ይህ ህልም መልአካዊ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ፣ ሰላም የሚሰጥ፣ ትልቅ ሐሴት የሚሞላ፣ ኃይልን የሚያጎናጽፍ፣ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። ይሄ በጣም በሁሉም ሊታወቅ ይችላል። ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስት አሁን ስትጨነቅ ታያላችሁ። ይሄ ከክፉ መንገድ የሚመልስም ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት። ይሄ እንግዲህ ከአምላክ የሚገለጥ ህልም ነው። ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት፣ መመርመር ይጠበቅብናል ማለት ነው። ተመልካቾቻችን የሚያረጋጋ መሆን አለበት። ሰላም የሚሰጥ፣ እፎይታ የሚሰጥ፣ ኃይልን የሚያላብስ ነው። ህልም መልአካዊ ደግሞ መንፈሳዊ ፍልሚያ ህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው፣ ከአሳሳችሁ ህልም ማለት ነው። ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ፣ በጣም አስፈሪ፣ አስጨናቂ፣ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው።
ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት ነውር የሞላበት ጭካኔ ነገር ያለበት በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ የሚያታልለን ህልም ማለት ነው። በተንኮል ለመጣል የሌለንን ነገር ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ውጭ ከኛ ሐሞት ወይም ከኛ ባህሪ ውጭ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛልና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም ነው የገረመኝ ሲነግሩኝ፣ እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙ። እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነውና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ፣ ፊልክስዩስን፣ አረጋዊ መንፈሳዊ ለዚህ ይተነትናሉ። እና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ይሄድና ሮጦ ሄድና አባቴ ያላቸው፣ አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸውና ደንግጠው እንዴት ሆነው አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ የበቃሁ አይደለሁ አላቸው። አይ አልበቃህም ልጄ፣ ኃጢአት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢአት ለይቼ አንጥሬ ያውቀዋለሁ በህልሜ ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። 3ኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስልሃት ሊሆን ይችላል እንጂ እርግብማ አንተ ላይ በህልም አታርፍም አሉት። ተበሳጭቶ ሄደ። በ4ኛው ግን ከልጅነት እስከ እውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም ዛሬ ያየሁትን በጣም ያሳዝናል። ምን አየህ ልጅ ያሉት። ከልጅነት እስከ እውቀት የሰራሁት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታልና ብቃት ማለት ሰውን መወንጀል፣ ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትሕትናን መላበስ እና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራ አጋቢ፣ አስፈሪ፣ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ በጣም እንደባብ ልባሞች መሆን እዚህ ላይ ያስፈልጋልና ብልህ ሰው አይወድቅም፣ አይታለልም። በጣም መጠንቀቅ ያስፈልጋል። ስለዚህ እዚህ ላይ መጠንቀቅ፣ ማየት፣ መመርመር፣ ማንጠር የኔ ድርሻ ነው፣ የእናንተ የምትመለከቱት ድርሻ ነው። ሶስተኛው ህልም አይነት ህልም አሞታዊ ይባላል። ከ4 ነገሮች የተነሳ ህልም ይታያል ይላል። ደም፣ በልቅም፣ ሳፍራ፣ ሳውዳ ይላል። ይሄ እንግዲህ በግዕዝ የተጻፈ መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት። መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ልንገራችሁ። እዛ ላይ ምን ይላል? ህልሞች ግን የሚገኙት ከ4ቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ
ምናልባት መልካም ስራዎችን፣ አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ሊያይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ሊያይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና፣ ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ፣ ሰው ተኝቶ በህልሙ ጠብ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል፣ ብዙ መብራቶች ላይ ይችላል። መባረቅት ብልጭ ሲሉ፣ ነጎድጓድ ገገግ ሲል፣ መብረቆች ብልጭ ሲሉ ያል። ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞችን ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ ዶፉ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ ህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው። አሁን የራበው ሰው ህልም ሲያይ ምን ይላል? በህልሙም ይበላል ይላል። ርቦታል። በህልሙ ሲበላ፣ ጮማ ሲቆርጥ፣ ጠጁን ሲጨልጥ፣ ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮት አለው ይላል። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ ሲያይሉበት፣ ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላቸዋለሁ። እንደውም እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው ከሐሞታዊ ህልም ጋር ተያይዞ የሚታዩት ናቸው። በተለይ የሃና ኒኮላስ ጥናት ይሄንን አስረጋጭ ነውና ወደ 320 ጎልማሶችን ነው ሪፖርት ምን ህልም እንደሚያዩ ጥናት የተደረገባቸው እና 48% ለህልም አላሚ የታወቀ ስም የተሰየመ ሰውን ወክለዋል። 35% በሚሆኑት ባህሪያት በማህበራዊ ሚናቸው ለምሳሌ ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ከህልም አላሚው ጋር ባላቸው ግንኙነት ለይተዋቸዋል። 16%ዎቹ አልታወቁም እና 32%ዎቹ በመልክ ተለይተዋል። 21%ዎቹ ካዩትን በጠባይ ለይተዋቸዋል። 48 ደግሞ በገጽ ወይም በፊት ተለይተዋል። 44% ደግሞ በማወቅ ብቻ ተለይተዋል እና 55ቱ ካዩት 55 መካከል አንዳንዶቹ ትምህርት ቤት ውስጥ ሆነው አይተዋል። ይሄ ኖርማል ህልም ነው። አስተማሪዎች ሆነው አይተዋል። ማጥናት ውስጥ አይተዋል። ሁለተኞቹ ሰዎች ሲያሳድዷቸው አይተዋል። አንዳንዴ ደግሞ ጾታዊ ግንኙነት አይተዋል። መውደቅ ሲወድቁ ደግሞ አይተዋል። ይሄ እንግዲህ እነዚህ ብዙ ሰዎች በአንድ ላይ ያቀረቡት የህልም ሪፖርት ነው። ግማሾቹ ደግሞ ዘግይተው ሲደርሱ፣ ግማሾቹ በህይወት እያሉ የሞተ ሰው ያዩ አሉ። ግማሾቹ በአየር ላይ ሲበሩ ሲወረወሩ ያዩ አሉ። ሌሎቹ ደግሞ ገደል አካባቢ ደርሰው ለመውደቅ አፋፍ ላይ ሲሆኑ፣ ግማሹ በአካላቸው ላይ ጥቃት ሲሰነዘር አይተዋል። ግማሹ እርቃናቸውን ሆነው አይተዋል። ግማሾቹ ሲበሉ አይተዋል። ግማሾቹ ሲዋኙ አይተዋል። ግማሾቹ ነፍሳትን ሲያዩ አይተዋል። ግማሾቹ ጥርሳቸው ሲወልቅ አይተዋል። ግማሾቹ ደግሞ ሲታሰሩ አይተዋል። ተገቢ የሆነ ያልሆነ አለባበስ ለብሰው አይተዋል።
ሪፖርቱ ነው እና አንድ ላይ አጠኗቸው። ይሄ ሁሉ ጥናት የሚያሳየው ምንድን ነው? ሰዎቹ እንግዲህ እነዚህ የሰውነታቸው ባህሪያት በሚያሳያቸው ልኬት እጅግ ብዙ፣ ግማሾቹ ዩኤፍኦ ያዩዋል። እነዚህ ሁሉ የህልም አይነቶች፣ የህልም ዝርዝሮች እንግዲህ የተጠኑ ናቸው። አብዛኛው ከጥናትና ምርምር ከተደረገባቸው ሰዎች መካከል አብዛኛዎቹ እነዚህን ህልሞችን አይተዋል። ስለዚህ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ህልም መልአካዊ፣ ህልም ሰይጣናዊ እና ህልም ሐሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናል።